ኢየሱስ ሲመጣ ዲፍረንሱን ላሳያችሁ። ጂሰስ ምድር ሲመጣ ማለት ነው አጋንንትና ሰዎች የሚታያቸው ተለያየ ነው። ሰው የሚያዩ ያናጢ ልጅ ነው። ሰው የሚያዩ የሆነ መልክ ነው። ዲመን ሲመጣ የሆነ የስፒሪት አቅም ነው የሚያዩ፣ የመንፈስ አቅም ነው የሚያዩ። ልታጠፋን መጣህ ነው ወይ? ልትገለን መጣህ ነው ወይ? ታውቃላችሁ፣ ስፒሪታችሁ ኦቨርካም ስለሚያደርግ መንፈሳችሁ ቦዲያችሁን ስለሚቆጣጠረው ስፒሪታችሁ ኦቨርካም ማድረግ ሲጀምር መቆጣጠር ሲጀምር ለሱ የሚታየው እንደ ትንሽ ነገር ነው። አላሶፓራሃይዲ ያሶፓሃይዲ ሁሉ ነገር በእውነት ነው። ትልቅ ፓወር ማግኘት የምትፈልጉ ነገር ኮንሺየስነሳችሁ ምኑ ጋር ነው? ዛሬ የማወራችሁ ስለ የመንፈሳችሁ አቅም በሚል ነው ማወራችሁ። የስፒሪታችሁ አቅም። ክብር ለጌታ ይሁን። የመንፈስ አቅም በሉስ፣ የስፒሪት አቅም በሉስ። የመንፈሳችሁ አቅም ዛሬ በኃይል ይገለጣል። ክብር ለጌታ ይሁን። ትፈልጋላችሁ የመንፈሳችሁ አቅም በኃይል እንዲገለጥ? ኤፌሶን 3:16 ላይ ኤፌሶን 3:16 ላይ እንደዚህ ይላል፣ በውስጥ ሰውነታችሁ እንድትጠነክሩ። ከፍ ብዬ ከ14 ላንብበው። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ አለ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞ ስር ሰዳችሁ በፍቅር ታነጻችሁ፣ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው ይላል። ኢየሱስ ጌታ ነው። በውስጥ ሰውነታችሁ እንድትጠነክሩ ይላል። በውስጥ ሰውነት በሉስ። ዛሬ እማወራችሁ የመንፈስን ኃይል ስለመግለጥ። ታውቃላችሁ መንፈሳችሁ ማለት ነው ስፒሪታችሁ ብዙ ፓኬጆች እንደተቀበለ ፉል ፓኬጅ መንፈሳችሁ ኬሪ አድርጓል። መንፈሳችሁ ተሸከሙ። መጽሐፍ እንደዛ አይደለም የሚለው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን። እነሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ከወንድ ፍቃድ አልተወለዱ። ምን ማለት ነው? መጽሐፍ ምን እያለህ ነው? አሁን ከባድ ነገር መጽሐፍ ምን እያላችሁ እንደሆነ ታውቃለህ? እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ አልተወለዱም። ኢየሱስ ቀጥታ በግልጽ የሆነ መካድ ያለበት ፓርት እንዳለ እየነገረ ነው። እነሱም አለ ከምን ከደም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ አልተወለዱ። ስለዚህ ክሊር በሆነ ድምፅ ኢየሱስ ምን እያለ ነው? የሆነ መካድ ያለብህ ምን አለ? ማንነት አለ። ዛሬ አይኖቻችሁ በኃይል ይከፈታል። አይኖቻችሁ በኢየሱስ ስም ይከፈታል። ልክ ሰው ከእግዚአብሔር ሲወለድ ከእግዚአብሔር የተገኘ ማንነት አለው። ከዛስ ከስጋና ደግሞ ከአባታችሁና ከእናታችሁ የተገኘ ምን አለ? ማንነት አለ። ትጠራጠራላችሁ? እንደሄነ የምትጠራጠሩ ሰዎች ይሄኛው ፓርት አሁን ከእግዚአብሔር እንደ አምሳሉ ፈጠረን ሲል አታዩም? እስቲ እንመሳሰላለን እኮ። ይሄኛው ይመስላቸው ፓርት አለ። ኔቨር እሱ አይደለም። ይሄ ከአባት እና ከእናት የተገኘ ምንድን ነው? ማንነት ነው። ብዙ ሰዎች ተጠራጥረዋል። ፊታችሁን ሳይሆን ተጠራጥራችኋል። ከአባታችሁና ከእናታችሁ የተገኘ ማንነት ነው። ከእግዚአብሔር ደግሞ የተገኘ ማንነት አለ። የተካፈላችሁት ማንነት አለ። ከመለኮታዊ ባህሪ ተካፋዮች ሆናችኋል። ከእግዚአብሔር የተካፈልከው ማንነት አለ። አንተ በአንድ ዲኤንኤ ብቻ አይደለም ትኖረው ማለት ነው።
ሌላ ኬሪ ያደረከው ዲኤንኤ አለ፣ የተካፈልከው ማንነት አለ። የሰማችሁ ነው። ራስ እንጂ ጅራት አይደላችሁም ሲል በክርስቶስ ሁሉን እችላለሁ ሲል የተካፈልከው የሆነ ማንነት አለ፣ የተካፈልከው የሆነ ዲኤንኤ አለ። ያ ዲኤንኤ መንፈስ ውስጥ ተቀምጧል። የመንፈሳችሁ ባንክ አካውንት ቢታይ የመንፈሳችሁ ባንክ አካውንት ቢታይ እንደዚህ እንደ ኪሳችሁ አይደለም። አያማስያታ መንፈስ ጋር ያለው አካውንት ባንክ አካውንት በጣም ብዙ ነው። ትሬዠሩ ሀብቱ በጣም ብዙ ነው። ኢየሱስ ጌታ ነው። ዛሬ ያኛው የመንፈሳችሁ አቅም ነው የሚገለጠው። በኢየሱስ ስም ያኛው አቅም ነው የሚገለጠው። እንዴ ኢን ክራይስት ተባረክ የለም እንዴ? ኤፌሶን 1:3 ላይ በመንፈሳዊ በረከት ሁሉ የባረከ አይደል እንደሚለው ሁሉንም ብለሲንግ አግኝቻለሁ። ዘን ብለሲንጉ የታለ? ብለሲንጉ ለምንድን ነው ታዲያ ያልተገለጠ? ተገልጧል እንዴ? አይ ተገልጧል መሰለኝ። ኬሪ አድርጋችሁታል እኮ። ኤቭሪ ብለሲንግ አንተ ጋር አለ። እያንዳንዱ ብለሲንግ አንተ ጋር አለ። እኔ ዛሬ በእውነት ነው የምላችሁ የማን አይን እንደሚከፈት አላቅም። የማን አይን እንደሚከፈት አላቅም። የብዙ ሰዎች አይን ግን በኃይል ይከፈታል። በኢየሱስ ስም ይከፈታል። ስለዚህ አጠገባችሁ ያለው ሰው መንፈስ ውስጥ ያለውን አቅም ብታቅበሉት፣ መንፈስ ውስጥ ያለውን አቅም ብታቅበሉት። ሰይጣን በፍጹም የማይፈልገው ነገር ይሄኛውን አቅም እንዲያውቅ አይፈልግም። ሁሌ ኮንሺየስነስ ንቃት እዚህኛው ፊዚካል ቦዲ ላይ እንዲሆን ነው የሚፈልገው። እየሰማችሁ ነው? አሁን እዚህ ምድር ላይ ትልቁ ፓወር ያለው ነገር ባይሴ ኮንሺየስነስ የሚባለው ነገር ነው። ንቃት የሚባለው ነገር ነው። ሁሉ ነገር በእውነት ነው የምላችሁ። ትልቅ ፓወር ማግኘት የምትፈልጉ ነገር ኮንሺየስነሳችሁ ምኑ ጋር ነው? አንዲት ሴት የሚገርም ነገር ነገረች። ምን እንዳለችኝ ታውቃላችሁ? ትላንትናም እየነገረች ነበር። እዚህ አገር ያሉትን ነቢያቶች ስወዳችሁ አለች። ግን አለች አንደኛው አለች ሁሌ ጠዋትና ማታ የሚሰብኩ አለች ስለ ጠላትን ማፍረስ ነው አለች። አጋንንቶችን ስለ መምታት ነው አለች። እኔ አለች እቃ ሲወድቅ ኮሽ ሲል ራሱ በኢየሱስ እቃው ራሱ ሲወድቅ ባሌ ቁጭ ብሎ የሆነ ነገር ሲያይ፣ ባሏ ክርስቲያን አይደለም፣ የሆነ ፊልም እንኳን ሲያይ አለች ከሱ ጋር ግጭት ነው አለች፣ ጸብ ነው አለች። ለምን? እያንዳንዱ እሷ የምታስበው ነገር አጋንንት ነው። መንገድ ላይ ስትሄድ አጋንንት፣ ትንካላት አጋንንት፣ የሆነ ነገር አጋንንት። ያኛው ፕሮፌት ኮንሺየስነሷን ሙሉ ያደረገው ወዴት ነው? ወደ አጋንንት። ለምን? ሁሌ ስለሚቃወም የንትን ድግምት፣ የንትን ጥንቆላ፣ የንትን ወይኔ ልጅ ያልገባህም መንፈሱ አጋንንቱ እየተዋጋን ነው። ጉንዳን በመስመር ቆሻሻም ካለ እኮ ጉንዳን ካለ ምንድን ነው? ዲመን። ለምን? ኮንሺየስነሳቸው የት ነው? አጋንንት ጋር። ከዛ እቺ ምን አለች? እስቲ ደግሞ ሌላ አንድ እግዚአብሔር ሰው ልስማ ብዬ ሙሉ የሚያወራው ስለ አዲስ ፍጥረት ነው አለ። አንተ ውስጥ የመንፈስ አቅም፣ በጠላት ኃይል ሁሉ ላይ ስልጣን ሰጥቻለሁ። እባብና ጊንጡን ትረግጥ ዘንድ ስልጣንን ሰጥቻለሁ። ሰይጣን እንደ መብረቅ ሲወድቅ አየሁ። መንፈሳችሁ ውስጥ ያለው አቅም እያለ ስለ ኒው ክሬሽን ነው የሚሰብከው አለ። ስለ አዲስ ፍጥረት ነው የሚሰብከው አለ። አንተ ውስጥ እንደዚህ ነው ያለው። አንተ ውስጥ ላፍ ነው ያለው። አንተ ውስጥ ፍቅር ነው ያለው።
ስለ ኒው ክሬሽን ሲሰብክ አለችኝ አእምሮ የተቀየረ አለች። ድሮ ማያቸው አጋንንቶች የሉም አለች። አሁን ባሌን ራሱ አለች እንዴት በእንክብካቤ እንደሚይዙ አለች። እሷ ድሮ ምንቃወም የነበረው አሁን በፍቅር ስለሚይዙ አለች ሁሌ ጸልይልኝ ነው የሚለው አለ። ኮንሺየስነስ ነው ይሄኛውን ያመጣው። ግን እኮ አጋንንትን ልትቃወም ትችላላችሁ። ግን ኮንሺየስነሱ ወዴት ሄደ? ወደ ኒው ክሬሽን፣ ወደ አዲሱ ማንነት፣ ወደ አዲሱ ፍጥረት ማላሶ ፓራ ሃይዲያ ኢኮቫናና አዲሱ ማንነት ፉል ፓኬጅ ነው ኬሪ ያደረገው። አዲሱ ማንነት ኢነርጂ ነው የተሸከመው። አዲሱ ማንነት ሀብት ተሸክሟል። አዲሱ ማንነት ዊዝደም ተሸክሟል። አዲሱ ማንነት ኃይል ተሸክሟል። አዲሱ ማንነት ከብዙዎች ይበልጣል። ማላሶ ፓራ ሃይዲያ ኢኮቫናና አንድ ሰው ኢየሱስ ይበልስ፣ ኢየሱስ ይበልስ። ኮንሺየስነስ ግን ያለው ንቃቴ ያለው እዚህኛው ቦዲ ጋር ከሆነ አይ ኤቭሪዴይ ትግል ነው። አታይኝም ወይ አተ የድካም ወሬ። ለምን ኮንሺየስነስ ያለው እዚህኛው ቦዲ ላይ እግዚአብሔር የመንፈሳችሁን አቅም አንድ ያውጥቶ እንደዚህ ቢያሳያችሁ የስፒሪታችሁን አቢሊቲ ቢያሳያችሁ እስካሁን ለዚህ ነበር ሳለቅስ የነበረው ወይ ትላላችሁ። አሁን ብዙ ጊዜ ጸልያችሁ አልቅሳችሁ ገብታችሁ ጌታ ሆይ ይህንን ነገር እንዴት ነው የሚሆነው ይሄ ሁኔታ ስትሉ አልቅሳችሁ ስትገቡ ልክ ጸልያችሁ እንዳንበሳው ናችሁ ነው የምትወጡት አይደለ? በልሳኖች ሁላ ትረሱታላችሁ ጥያቄው ለምን እንደሆነ ታውቃላችሁ? ስፒሪታችሁ ኦቨርካም ስለሚያደርግ መንፈሳችሁ ቦዲያችሁን ስለሚቆጣጠረው ነው። ስፒሪታችሁ ኦቨርካም ማድረግ ሲጀምር መቆጣጠር ሲጀምር ለሱ የሚታየው እንደ ትንሽ ነገር ነው። አላሶ ፓራ ሃይዲያ ሶፓ ሃይዲ ቫናሱታ ኢዲያ ኢኮቫና የስፒሪታችሁ አቅም የመንፈሳችሁ አቅም በኢየሱስ ስም ይከለጣ፣ በኢየሱስ ስም ይከለጣ። ትሬዠር አለ እዚህ ውስጥ ስፒሪታችሁ ውስጥ ብዙ ሀብት አለ። ሃናማሲያታ ሊጋ ፓራሲስ እንዳለ ታምስን ያምናልስ። አንዳንድ ሰው ግራ ገብቶታል። አንዳንድ ሰው ግራ ገብቶታል። ስሙኝ ኢየሱስ ሲመጣ ዲፍረንሱን ላሳያችሁ። ጂሰስ ምድር ሲመጣ ማለት ነው አጋንንትና ሰዎች የሚታያቸው ተለያየ ነው። ሰው የሚያዩ ያናጢ ልጅ ነው። ሰው የሚያዩ የሆነ መልክ ነው። ዲመን ሲመጣ የሆነ የስፒሪት አቅም ነው የሚያዩ፣ የመንፈስ አቅም ነው የሚያዩ። ልታጠፋን መጣህ ነው ወይ? ልትገለን መጣህ ነው ወይ? ጳውሎስን አውቀዋለሁ አላቸው። ኢየሱስንም አውቀዋለሁ አላቸው። እናንተ ለማን ናችሁ? የሚያየው የምን አቅም ነው? የስፒሪት አቅም ነው። የመንፈስን አቅም ነው የሚያየው። ማላካ ፓራዚዚያታ አንዳንድ ዲመኖች ቶሎ ለአንዳንዱ የሚታዘዝ ለወዲያው ሼክ የሚያደርገው የዛኛው ሰውዬ የስፒሪቱ አቅም ማይ ጋድ የስፒሪቱ ፖቴንሻል ማላሶ ፓራ ሃይዲያ ይሄኛው አቅም ነው ዛሬ በኢየሱስ ስም ይገለጣው። ይሄ መገለጥ ነው ዛሬ የሚያገኛችሁ። ባይዜ በእውነት ነው የምላችሁ። ባይዜ ጌታን ነው የምላችሁ። አሁን አንዳንድ ሰዎች ጋር ስትመጡ ማለት ነው ይሄ አሁን ቅድም ያልኳችሁ ኮንሺየስነስ ያልኳችሁ ነገር ለምሳሌ አንዳንድ ሰዎች ኮንሺየስ ኢቭን ትንቢት አገልግሎት ላይ ኮንሺየስ የምትሆነው ስም ላይ ከሆነ አክሰስ የምታደርገው እሱ ነው። ኮንሺየስነሳው ንቃት ፈውስ ላይ ብቻ ከሆነ ሂል የምታደርገው ማንን ነው?
የምትሰራው ምን ላይ ነው? ፈውስ ላይ ነው። ኮንሽስነስ ገንዘብ ላይ ከሆነ አይ ስሙኝ፣ የመንፈሳችሁን የስፒሪታችሁን አቅም የሚገድበው ምን እንደሆነ ታውቃላችሁ? ነፍሳችሁ ነው። የሰማችሁ ነው አይደለ? የመንፈስ አቅም እንዳይወጣ ብሎክ የሚያደርገው አቅምን እንዳትጠቀም የሚያደርገው የመጀመሪያው ነገር ነፍስህ። አጠገባችሁ ያለውን ሰው እየሰማህ ነው ወይ በሉትስ። ምናችሁ ነው ብሎክ የሚያደርጋችሁ? ነፍሳችሁ ነው ብሎክ የሚያደርጋችሁ። የአብዛኛውን ሰው ብሎክ የሚያደርገው የአብዛኛውን ሰው አይደለም፣ የብዙ ሰዎችን አቅም ፖቴንሻላቸው ምን እንዳይገለጥ ብሎክ የሚያደርገው ነገር ነፍስ ውስጥ ያለው ነገር። ስፒሪቹዋል ማቹሪቲ የሚባለው መንፈሳዊ ብስለት የሚባለው ነፍስ በብዙ ብርሃን ስትሞላ እንጂ ስፒሪትህ አይደለም። ኦልሬዲ ስፒሪትማ ወደ ፐርፌክት ኤቭሪቲንግ ተሞልቷል። ኢነርጂ ነው። እሱ ነው ጌታ መንፈስ አክቲቬት የሚያደርገው እንጂ ማለት ነው እሱ አሁን በመንፈስ በስላችኋል ሲባል ስለ ስፒሪቹዋል ማቹሪቲ ሲወራ የሚወራው ነፍስህ ላይ ስለሚመጣው ነው። እምነት ከምንድን ነው የሚመጣው? መስማትስ? አሁን ፌዝ አሁን ብዙ ጊዜ እምነት ይመስለኝ የነበረው እኔ አይኖ ስፒሪታችሁ ጋር እንዳላቃሉ፣ ግን እምነት የሚባለው የቱ ጋር ነው? ነፍስ እውቀት ሲያገኛት እኮ ነው። የሰማችሁ ነው? ዝም ብለህ ከመሬት ተነስተ መንፈስ ያምናል ትላለህ እንዴ? ነፍስ በምን መሙላት አለባት? በሪቪሌሽን በእውቀት መሙላት አለባት። ያ እውቀት ነው ወደ ምን የሚያመጣ? ወደ እምነት የሚያመጣ። አብርሃም ስፒሪቱ ዲስኮኔክትድ ነው። እንዴት አመነ? እግዚአብሔር እየነገረው፣ ለነፍሱ እየነገራት፣ ኮከብ እያሳየው፣ አሸዋ እያሳየው፣ ነፍሱን ትሬን እያደረገው ነው። የሰማችሁ ነው? አንዳንዶቻችሁ እግዚአብሔር ነፍሳችሁን ምን እያደረገ ነው? ትሬን እያደረገ ነው። እያሰነጠላት። ለምንድን ነው ጌታ ነፍሳ ዛሬ አይ ቲንክ ትንሽ ከባድ ነገር ነው እያወራ ያለሁት። ስንት ሰው ግን እየገባው ነው ማወራው ነገር? እየገባችሁ ነው? ኋላ እየገባችሁ ነው? ስሙኝ፣ ስፒሪታችሁና መንፈሳችሁ ውስጥ ያለው አቅምና ነፍሳችሁ አላይን ሲያደርግ ማለት አንድ ላይ ሲሆን የዚህን ጊዜ ነው የመንፈሳችሁ አቅም ምን ማለት የሚጀምረው? መገለጥ የሚጀምረው። ለምሳሌ መንፈሳችሁ ይህንን አድርግ ትችላለህ ምናምን የሚል ከውስጥ ይወጣል። አንተ ፕሮፌት ነህ፣ አንተ ባለጠጋ ነህ፣ ትችላለህ የሚል ነገር ሲወጣ እቺ አርፈ ተቀመጥ ምን አንቀሸቀሸ አይደለ አደርስም የሚለው የሚመጣው ከየት ነው? ከነፍሳችሁ ነው። ኢየሱስ ጌታ ነው። ከነፍሳችሁ ነው ይሄ የሚመጣው። ነፍሳችሁ ነች ዝም የስፒሪታችሁን ፖቴንሻል ዝም የሚያሰኘው ምናችሁ ነው? ነፍሳችሁ። ለዚህ ነው እናንተ ጋር ያለው ዴስቲኒ ስፒሪታችሁ ውስጥ ተቀምጧል። እናንተ ጋር ያለው ዴስቲኒ አይ ዛሬ ጉዴ ፈላ። ካማሲያታሊካ የመንፈሳችሁ አቅም በኢየሱስ ስም ይገለጣል። በኢየሱስ ስም ይገለጣል። ጌታ ሆይ አይኖቻቸውን እንድትከፍት ነው ጸልያለሁ። አይኖቻቸውን እንድትከፍት ነው ጸልያለሁ። ለዚህ ነው አንዳንድ ጊዜ ውስጣችሁ ያለው አቅም በኃይል ሲነሳሳ፣ ኤግዛምፕል ልንገራችሁ። ጸልያችሁ ስትወጡ ብያችኋል። አሁን ጸልያችሁ ብዙ ሐሳብ ይመጣል አይመጣም? ይሄን ማድረግ እችላለሁ ትላላችሁ፣ ይሄንን አድርጓለሁ ትላላችሁ። ልክ ከጸሎት ወጣችሁ 5 ደቂቃ ሶፋ ላይ ቁጭ እንዳላችሁ የቅድሙ ነገር አሁንስ ሲባል
አይ ትረሱታላችሁ። ለምን? የዛን ጊዜ ሙሉ ለሙሉ የነበራችሁት ባይ ስፒሪት ነው። መንፈሳችሁ ነው አቅም። የመንፈሳችሁን አቅም እያያችሁት ነው። ስትወጡት ኮንሽስነሳችሁ ወደ ቲቪ ይሆናል፣ ወደ ሰዎች ይሆናል። ሙሉ ኮንሽስነሳችሁ ወዲያው ዳውን ትሆናላችሁ። አንዳንዶቻችሁ ውስጥ ለዓለም የሚሆን መንፈሳችሁ ውስጥ ለዓለም የሚሆን አቅም አለ። እየሰማችሁ ነው ወይ? እየሰማችሁ ነው? አንዳንዶች ታውቃላችሁ፣ ስሙኝ፣ መንፈሳችሁ ኢቭን በቀላሉ ላስረዳችሁ፣ ለዓለም የሚሆን አቅም ቅባት ውስጣቸው ኖሮ እንግሊዘኛ ይገድባቸዋል። ነፍሳቸው ነው ብሎክ የምታረጋቸው። ስፒሪታቸው አቅም አለው፣ መንፈሳቸው አቅም አለው። ግን በምን ብለው ይተንብዩ? እንዴት ብለው ያገልግሉ? ኢን ጂሰስ ኔም ብለው ይወጣል። ምናቸው ነው የሚያዘው? ነፍሳቸው ብሎክ ያደርጋል። በቀላል ኤግዛምፕል ነው የነገርኳችሁ። መንፈሳችሁ ውስጥ አሁን በዚህ ሰዓት ብዙዎችን የሚያበላ ብዙዎችን ረፍት የሚሰጥ በብዙ ባለጠግነት የተሞላ አቅም ስፒሪታችሁ ውስጥ አለ። ነፍሳችሁስ ምንድነው የምታረገው? ብሎክ ታደርጋችኋለች። ለዚህ ነው ስፒሪቹዋል ማቹሪቲ አልኳችሁ። ነፍሳችሁ በብዙ ላይት ሲሞላል፣ በብዙ ብርሃን ሲሞላል። አንዳንዴ እንደዚህ ብላችሁ አታቁም? ልክ የሆነ ሪቪሌሽን ሲመጣ ዘላችሁ አታቁም? የሆነ ቃል እያነበባችሁ የሆነ ስክሪፕቸር እያነበባችሁ ዘላችሁ አታቁም? ነፍሳችሁና ስፒሪታችሁ አላይን እያደረገ ነው። እየሰማችሁ ነው አይደለ? አንዳንዶቻችሁ ደግሞ የሆነ ሰው የሆነ መገለጥ ሲያወራ ዝም ብሎ ወደ ውስጥ ይገባል። አንዳንዶቻችሁ ደግሞ ይሄንን ነገር ድሮ የምታውቁት የሚመስላችሁ አክል ይሰማችኋል። ለምንድን ነው እንደዛ እየሆነ ያለው? ስፒሪታችሁ ኤንሸንት ነው። አላይን እያደረገ ነው። አላይን እያደረገ ነው። ለዚህ ነው ሜዲቴት አንዳንድ ሰዎች ሲያሰላስሉ እያሰላሰሉ ሲመጡ ከውስጣቸው ብዙ ላይት ሲወጣ ያሉ። ማላሶ ባራዳይና ማሲያት ሐማሲያ አጠገባቸው ያለው ሰው ለፋይናንስ የሚሆን በሉት መገለጥ አንተ ውስጥ አለ በሉት። ለአገልግሎት የሚሆን መገለጥ አለ በሉት። ለብዙ ነገር የሚሆን መገለጥ አንተ ውስጥ አለ በሉት። በኢየሱስ ስም አትገደቡ፣ አትገደቡ፣ አትገደቡ። ኢን ጂሰስ ኔም አትገደቡ። አንተ ውስጥ በኢየሱስ ስም አቅም አለ። አንተ ውስጥ አቅም አለ። አንዳንድ ጊዜ ደክሞኝ ወይ የሆነ ጥፋት አጥፍቼ፣ የእውነት ነው የምላችሁ፣ ደክሞኝ ወይ የሆነ ጥፋት አጥፍቼ ማለት ነው ዛሬማ ፕሬ አላደርግም። ወዲያው የሚመጣው ነገር ይሄ ነው። ነፍስ ነች ብሎክ እያደረገች ያለ። ነፍስ አቅም አለ። ኤኒ ታይም የእግዚአብሔርን ዓለም አክሰስ ማድረግ መንፈስ ምን አለው? አቅም አለው። ብዙዎችን የሚደፈው ነገር ምን እንደሆነ ታውቃላችሁ? ነፍሳቸው ጋር ያለው ነገር ነው። የሆነ ነገር ልታረግ ስትል ምንድነው የሚልህ? እንደዚህ አድርገህ ትላንትና እንደዚህ ሆነ ትላንትና። መች ሰብከት አቀና ነው? መች አቅም አለ? ብሎክ ያደርጋል። ሃላማሲያታ ቴንክ ዩ ጂሰስ። ለዚህ ነው አንዳንድ ጊዜ በልሳን ስትጸልዩ ለምንድነው ውስጣችሁ በኢነርጂ የሚሞላው? ራሳችሁን ቢውልድ እያደረጋችሁ ነው ይላል መጽሐፍ ሲናገር። በልሳን የሚናገር ራሱ ምን ይላል? ተጠራጠራችሁ እንዴ? በልሳን የሚናገር ራሱ ምን ይላል? ያነጻል። ራስን ቢውልድ ብታደርገው ይሄ መስል ነው እንዴ? ኤፌሶን 3 ላይ ቀደም ያነበብኩላችሁ በመንፈሱ በውስጥ ሰውነታችሁ በኃይል ምን እንድትሉ እንድትጠነክሩ። በማን አማካይነት? በሆሊ ስፒሪት አማካይነት፣ በመንፈስ ቅዱስ አማካይነት በውስጣችሁ ምን እንድትሉ እንድትጠነክሩ። ስፒሪታችሁ በኢነርጂ ነው የሚሞላው። አንዴ
አንድ ሚስጥር ልንገራችሁ። ፋይናንሻሊ በሉ ምንም አይነት ነገር ላይ የሆነ ነገር ውስጥ ስትገቡ ኮንፊውዝ ያደርጋችሁ ጌታን ነው የምላችሁ፣ በልሳኖች ጸልዩ። ከመንፈሳችሁ የሆነ ነገር ጎትታችሁ ታውጣላችሁ። ከስፒሪታችሁ የሆነ ነገር ጎትታችሁ ታውጣል። አሁን የምነግራችሁ ነገር ቀልድ መስሏችኋል። ስፒሪታችሁ ውስጥ ያለውን ትሬዠር ብታቁት፣ ሀብት ብታቁት፣ ማይ ጋድ። ለዚህ ነው አንደኛው መንገድ ምንድን ነው? ልሳን ነው ብያችኋል። ግን የመጀመሪያው ከምንምና ከምንም በላይ ሬቨሌሽን መገለጥ፣ የምታገኙት የብርሃን ብዛት ነው፣ የመገለጥ ብዛት ነው። ስፒሪታችሁ ውስጥ ያለውን አቅም እንዲወጣ የሚያደርገው። አንዳንዶቻችሁ አሁን ቦልድሊ ነው ይሄን የምነግራችሁ፣ በሽታን ማባረር እንደምትችሉ ራሱ አታውቁ። በሽታ ለምንድን ነው? አንድ የተሰበክነው ነገር አለ። ትክክል ነው። በምንም አይነት ጎዳና ውስጥ ብትሆኑ ኢየሱስን ፎሎ እያደረጋችሁ ነው የምትሄዱት። በምንም አይነት በማጣት በማግኘት በምንም አይነት ነገር ውስጥ ብትሆኑ ግን አንዳንድ ጊዜ እንደዚህ አይነት ፕሪቺንጎች አንተ ውስጥ ያለውን አቅም እንዳታይ ያድርጋል። እየሰማችሁኝ ነው? ተጠራጠራችሁ? ስንት ሰው ከኔ ጋር አለ? እስቲ አጨብጭቡ ለጌታ። አንተ ውስጥ ያለውን አቅም እንዳታይ ምን ያደርጋል? ይከለክልሃል። ምኑ? ለምሳሌ ባለጠጋ እንድትሆን ተፈቅዶልሃል። ባለጠጋ ትሆን ዘንድ ኃይልን ሰጥቻለሁ እንደሚል ታውቃለህ መጽሐፍ። ምን እንድትሆን? ባለጠጋ ማለትና ሀብታም ይለያያል። ባለጠጋ ማለት ለዘር ማንዘር የሚተርፍ ማለት ነው። በሁሉ ነገር እውቀት ሲኖረን በሁሉ ነገር ፕሮስፐር ስታረግ፣ በትዳር ፕሮስፐር ስታረግ፣ በአገልግሎት ፕሮስፐር ስታረግ፣ በቢዝነስ ፕሮስፐር ስታረግ፣ ይሄ ምን ይባላል? ባለጠግነት ይባላል። ሀብታም ስትሆን እሱ ሌላ ነው። የሆነ ሳይድ ብቻ ሀብታም ልትሆን ትችላለህ። ትበለጥግ ዘንድ ኃይልን ሰጥቼሃል። ስለዚህ ጂሰስ ማለት ነው ሁሉንም ነገር ሰጥቷል። ኤቭሪቲንግ ሰጥቷል። በሽታን ራሱ ምን ማድረግ? ማባረር። ላይክ ስትታመም ማለት ነው ያንን ነገር ከላዩ ላይ ማንሳት ትችላለህ። ምን ሲሆን? የስፒሪትን አቅም ስትጠቀም፣ የመንፈስን አቅም ስትጠቀም። አሁን ብዙ አገልጋዮች የሚያደርጉትን ልንገራችሁ። ጊፍት አላቸው። መጽሐፍ የፈውስ ጸጋ ይላል አይልም? ሮሜ 12 ላይ ሲጭኑባችሁ የፈውሱ ግሬስ ይሰራል። እነሱ ላይ ግን አያመጡት። እነዚህ ሰዎች የመንፈስ አቅም ሳይሆን ያላቸው ጊፍት ነው ያላቸው። እየሰማችሁ ነው አይደለ? የመንፈስ አቅም ሲኖረ ምንም ነገር ካንተ ሕይወት ላይ ምን ማድረግ ትጀምራለህ? ማባረር ትችላለህ። ይሄ አቅም በኢየሱስ ስም ይገለጥላችሁ። በኢየሱስ ስም ይገለጥላችሁ።